ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን ተጀምሯል። በዛሬው የወቅታዊ ዝግጅታችን የኢትዮጵያ የባህር በር ጥያቄ ጉዳዮች እያነሳን ቆይታ የምናደርገው፣ ለምናነሳቸው ሀሳቦች ደግሞ ምላሽና ማብራሪያ የሰጡን ቆይታ የሚያደርጉት ዶክተር አማረ ቀናው ናቸው። ዶክተር አማረ ቀናው በአሁኑ ሰዓት በኢትዮጵያ የውጭ ጉዳይ ኢንስቲትዩት ውስጥ የመካከለኛው ምስራቅ ጥናትና ምርምር ጉዳዮች ዳይሬክተር ጀኔራል ናቸው። ከዚህኛው ኃላፊነታቸው በፊትም በድሬዳዋ ዩኒቨርሲቲ በረዳት ፕሮፌሰር አስተማሪ ሆነው ቆይተዋል። ስለዚህ ከእሳቸው ጋር ነው ቆይታ የምናደርገው። ዶክተር ጊዜዎትን ሰጠው ማብራሪያ ሊሰጡን ስለፈቀዱ እጅግ አድርጌ አመሰግናለሁ። እንኳን ደህና መጡ ወደ አማራ ሚዲያ ኮርፖሬሽን። ታንኪዩ እጅግ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ ታንኪዩ አመሰግናለሁ። እንግዲህ እንደው የመጀመሪያ ጉዳያችን እናድርገውና የኢትዮጵያ ዘመናት የባህር በር ባለቤትና የኖረች ሀገር ነች እና ከዚህ ጋር ተያይዞ ጥንታዊ ስልጣኔዋም አብሮ የሚነሳ ነው እና የጥንታዊ ስልጣኔ ባለቤትነቷ እና የባህር በር ባለቤትነቷ ያላቸውን ተዛምዶ እንደ መጀመሪያ እናንሳው። ሀገራችን ያው ጥንታዊ ከሚባሉ የስልጣኔ ባለቤት ከሚባሉ ሀገራት ውስጥ አንዷ ነች። ስለዚህ በተለይም ደግሞ በዚህ በቀይ ባህር አካባቢ ከሚገኙ ወይም ከመካከለኛው ምስራቅ እርሊ ከምንላቸው ወይም ቀደምት ከምንላቸው ስልጣኔዎች ጋር በተለያየ መንገድ ግንኙነት ስታደርግ እንደነበረ የሚታወቅ ነው እና ሰው ይሄንን ግንኙነት ለማድረግ ንግድ ግንኙነትም አንጻር ሊሆን ይችላል፣ ከኤንሸንት ዲፕሎማሲ አንጻር ሊሆን ይችላል እና ግንኙነቷን ስታደርግ የነበረው በዚህ በቀይ ባህር አካባቢ የሚገኙ የቀይ ባህር የኮስታል አክሰስ ፖይንት የምንላቸውን በመጠቀም እንደነበረ እንግዲህ ያው ከዚህ በፊት በታሪክ እንደተማርነው ወይም የታሪክ አረዳዳችን እንደሚያስረዳው እነዚህን አካባቢዎች በመጠቀም ቀደምት ሊባሉ ከሚችሉ ስልጣኔዎች ጋር ግንኙነት ስታደርግ እንደነበረ ከመካከለኛው ምስራቅ አልፎ እስከ ሩቅ ምስራቅ ድረስ ያው በቀድሞ የንግድ ማዕከላት ከነበሩ እንደነ ቻይና የኤርሊ ሲቪላይዜሽን ፓርቲ የምንላቸው ማለት ነው እና ህንድ ድረስ እንደዚህ አይነት ግንኙነት እንደነበረ የሚታወቅ ነው እና ሰው ይሄንን ግንኙነት ለማድረግ የግድ የባህር ተደራሽ መሆን ያስፈልጋል እና ሰው የባህር ተደራሽነትን በዚህ በቀይ ባህር በኩል ትጠቀም እንደነበረ ያው በጣም ብዙ ማሳያዎች ወይም ማስረጃዎችን መጥቀስ ይቻላል እና ከታሪክ አንጻር ነው። ሰው ቀደምት ስልጣኔ ከመሆኗ ጋር ተያይዞ እንግዲህ ይህንን አካባቢ ተጠቅማ በዛን ዘመን ከነበሩ ቀደምት ከምንላቸው ስልጣኔዎች ጋር ግንኙነት ታደርግ እንደነበረ፣ የንግድ ልውውጥ ታደርግ እንደነበረ ያው ቀደምት የሚባለውን ይሄ የሀገር ለሀገር ግንኙነት ታደርግ እንደነበረ ብዙ የታሪክ ማሳያዎች እና ማስረጃዎችን መጥቀስ ይቻላል እና ሰው በዚህ አካባቢ ይህንን ግንኙነት ስታደርግ ቀደም ብለን እንዳነሳ ነው የቀይ ባህርን እንደ አክሰስ ፖይንት ትጠቀም እንደነበረ የሚያሳዩ ማስረጃዎች አሉ ማለት ነው። እንግዲህ በጊዜ ሂደት ደግሞ ከባህር በር ባለቤትነት አሁን ወደ ዝግ ሀገርነት ተለውጣለች እና እንዲ አሁን ስለተለወጠችበት ወደ ዝግ ሀገርነት ስለተለወጠችበት ሁኔታ ምን ይላሉ? የባህር ተደራሽነት ከነበራቸው ቀደምት ከሚባሉ ስልጣኔዎች ውስጥ አንዷ ነች ብለናል ቅድም እና የታሪክ መዛግብት የሚያሳዩት እንደዛ ነው ብለናል። ያው በተለያየ ምክንያት የባህር ተደራሽነትን ልታጣ የምትችልበት ሁኔታዎች አሉ። እነዛ ምክንያቶች ኢትዮጵያ አይ ቲንክ በአንድ ወቅት ብቻ ሳይሆን በተለያየ ጊዜ የባህር ተደራሽነቷን ልታጣ የቻለችባቸው ሁኔታዎች አሉ። እነዚህ ሁኔታዎች አይ ቲንክ ከሀገር ውስጥም ከውጭም ልናነሳ እንችላለን። የቅርብ ጊዜውም ክስተት ደግሞ ሌላኛው የምናነሳው ነው። አሁን ለመጨረሻ ጊዜ የባህር በር ያጣችበት ክስተት እና ይሄኛው ኢትዮጵያ ስታጣ ያለፈችበት ሂደት እንዴት ይታያል? የደርግን ከስልጣን መወገድ ተከትሎ እንግዲህ የኢህአዴግ መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ ይህንን ጥያቄ አስመልክቶ ያው የተለያዩ እንትኖች ነው የነበሩት የኤርትራ ኢንዲፔንደንስ አስመልክቶ ማለት ነው። 1991 ላይ ያው ዲፋክቶ ኢንዲፔንደንስ ነው የሆነችው ኤሪትሪያ ሰው በኋላ ላይ በ93 ሙሉ በሙሉ ህጋዊ እስከሚሆን ድረስ በ93 ላይ ያው ኤርትራ ህጋዊ ኢንዲፔንደንሷን ባገኘችበት ጊዜ
የአሰብን ወደብን እና የሌሎችንም በቀይ ባህር አካባቢ አስቀድሞ እንጠቀምባቸው የነበሩ ወደቦችን በአጠቃላይ ለኤርትራ ሙሉ በሙሉ ያደረገበት ስምምነት ነው የተደረገው እና ሰው ይሄ እንግዲህ በእኛ ዘመን በቅርብ ጊዜ የተደረገ ስምምነት ነው። ይሄ ሙሉ በሙሉ በራሳችን መንገድ የባህር ተደራሽነታችንን አሳልፈን እየሰጠንበት አይነት ሁኔታ ነው የነበረው። ይሄ ሲደረግ እንግዲህ ምናልባት ያው ህዝበ ውሳኔዎች ነበሩ ወይስ ኢንተርናሽናል የሆነ አግሪመንትስ ነበረ ወይ ይሄንን አሳልፎ በመስጠት ረገድ ውይይት ተደርጎበታል ወይ ምናምን የሚለው ነገር ሌላ ራሱን የቻለ ተካሮ ቢሆንም ወይም ሌላ ራሱን የቻለ የዲቤት ሊያስነሳ የሚችል ነገር ቢሆንም ዞሮ ዞሮ ግን በወቅቱ ሀገሪቱን ያስተዳድር የነበረው ስርዓት ይህንን አካባቢ ለኤርትራ የሰጠበት አይነት ሁኔታ ነው የነበረው እና በቀይ ባህር አካባቢ አስቀድሞ እንጠቀምባቸው የነበሩ አጠቃላይ አሰብ፣ መሳዋ የመሳሰሉ ወደቦችን ሙሉ በሙሉ ለኤርትራ አሳልፎ የሰጠበት ሁኔታ ነው የነበረው። ያንን ተከትሎ ሀገራችን እንግዲህ ዳይሬክት የሚባል አክሰስ ቱ ዘ ሲ አልነበራትም። የባህር ተደራሽነቷ ሙሉ በሙሉ ተቋርጦ ነው የቆየው። ዝግ ስቴት ሆና የቀጠለችበት አይነት ሁኔታ ነው ያለው። የመጨረሻ ጊዜ ኢትዮጵያ የባህር በር ያጣችበትን ሂደት እንደው ምክንያት አልባነቱ እንዴት ይገለጻል? ከተለያየ ፐርስፔክቲቭ ከተመለከትከው፣ ከፖለቲክስ አንጻር፣ ከኢንተርናሽናል ሎ ፐርስፔክቲቭ አንጻር ከተመለከትከው፣ ከሀገራችን ወቅታዊ ሁኔታ አንጻር ከተመለከትከው በወቅቱ የነበሩ መሪዎች እነዚህን ነገሮች ግምት ውስጥ አስገብተው አሰብን ምናልባት የመደራደሪያ አካል ማድረግ ይችሉ ነበር ብሎ ጀጅ ማድረግ ብቻ ሳይሆን አሰብ ሙሉ በሙሉ የኢትዮጵያ መሆን ነበረበት የሚሉ አመለካከቶች አሉ። እዛ ላይ አንጀስት የሆነ በወቅቱ ያው የሀገሪቱን የሚያስተዳድር ስርዓት ነው። ህዝበ ውሳኔ አልተካሄደበትም። ህዝብ ምንም አይነት ውይይት አላደረገበትም። እንደዚህ አይነት የሚሉ ክርክሮችን ማንሳት እንችላለን። ትክክል አልነበረም። እንደዚህ አይነት ችግሮች ነበሩበት እና አንደኛ ህዝበ ውሳኔ ያልተካሄደበትም፣ ህዝበ ውሳኔም የተካሄደው ለኤርትራ ኢንዲፔንደንስ ነው። ይህንን ደግሞ ያካሄደው የኤርትራ ወይም ደግሞ ኤርትራዊነት የሚመለከተው ህዝብ ብቻ እንጂ ኢትዮጵያ አይደለም። ራይት። ያንን ተከትሎ ደግሞ ምናልባትም ኢንዲፔንደንት ከሆነች ደግሞ የኢትዮጵያ ኮምፓራቲቭ አድቫንቴጅ ምን ሊሆን ይችላል? አትሊስት የባህር በር ያስፈልገናል፣ የባህር ተደራሽነት ኢትዮጵያ ማግኘት አለባት። ይሄን ለማድረግ ደግሞ አትሊስት ይሄንን መያዝ አለብን ኦር እንደዚህ ማድረግ አለብን የሚል የመከራከሪያ ነጥቦችን ማንሳት ይቻል ነበር። አይ ቲንክ ከተለያየ ፐርስፔክቲቭ ከተመለከት ነው ማለት ነው። ከኢንተርናሽናል ሎ አንጻር፣ ከሀገራችን ወቅታዊ በወቅቱ ከነበራት ሁኔታ አንጻር ወይም ተጨባጭ ሁኔታ አንጻር፣ ከነበረው የህዝብ እድገት፣ ከነበረው የኢኮኖሚ እድገት አንጻር እንደዚህ ከመሳሰሉ ነገሮች አይ ቲንክ አሰብን እንደ ትልቅ መደራደሪያ አድርጎ መጠቀም ይቻል ነበር። መደራደሪያ መሆንም አያስፈልገውም ነበር። ቢካዝ ኢትስ ፓርት ኦፍ ኢትዮጵያ። በወቅቱ የኢትዮጵያ አንድ አካል የነበረ አካል ፓርት ነው እና ለኤርትራ መስጠት ነው የቀለለው ለኢትዮጵያ ከማድረግ ይልቅ እና እነዚህን ነገሮች ቴብል ላይ ያስቀምጦ መከራከር ይቻል ነበር ብዬ አስባለሁ እና አይ ዶንት ቲንክ መከራከርም ራሱ አስፈላጊ አልነበረም ብዬ አስባለሁ። ምክንያቱም ይሄ የኢትዮጵያ አካል ነበረ፣ አንድ አካል ነበረ። ምንም በወቅቱ የተፈጸሙ ስህተቶች ናቸው አሁን ዋጋ እያስከፈሉን ያሉት ብዬ አስባለሁ። አይ ቲንክ አንተ ካነሳኸው ጥያቄ አንጻር ከገመገም ነው ኦልሬዲ ታሪክ ሆኗል። አሁን ኢትስ ኒርሊ 30 ይርስ አንድ ጀኔሬሽን ያለፈበት ነው። በወቅቱ የተፈጸመውን ስህተት ከተለያዩ ፐርስፔክቲቭ አንስተህ ልትሞግት ትችላለህ። ትክክል፣ ቅድም እንዳልነው በት ዋንስ ግን ለኤርትራ ተሰጥቶ የኤርትራ አንድ አካል ሉዓላዊ አካል ሆኖ የቀረበት አይነት ሁኔታ ነው ያለው እና ክፍተቶች ነበሩ። ክፍተቶች፣ በጣም ብዙ ክፍተቶች ነው የነበሩት እና ሙሉ በሙሉ የኢትዮጵያ አካል ማድረግ ይቻል ነበር ብዬ አስባለሁ። እዛ ጋር የተፈጸመው ስህተት ነው አሁንም ዋጋ እያስከፈለ ያለው። እንግዲህ በቅርብ ዓመታት ወዲህ ኢትዮጵያ የባህር በር ፍላጎቷን በግልጽ አጀንዳ አድርጋ እያቀረበች ነው የሚገኘው። ነገር ግን ከጥያቄው አንጻር ካየነው እንደው ሳይነሳ የቆየ ነው ወይምስ የተነሳ የተዳፈነ ነው? ያ ጥያቄውን በተመለከተ አይ ቲንክ የህዝብ ጥያቄ ነው ብዬ አስባለሁ። ለረጅም ዘመን ኢን ደ ባክግራውንድ ወይም ደግሞ በህዝቡ በተለያየ አጋጣሚ ሲነሳ የነበረና በአንድ ወቅት ምናልባትም እንደዚህ ጎልቶ ወይም ደግሞ ፈንድቶ ሊወጣ እንደሚችል ግምቶች ነበሩ ሁሌም ቢሆን። ችግሩ ምንድን ነው? ቀደም እንዳልኩት አሰብን የኤርትራ አካል የማድረጉ ፕሮሰስ እንደተጠናቀቀ
ይሄንን ጥያቄ አስመልክቶ በማህበረሰቡ ዘንድ ምንም አይነት ጥያቄ እንዳይነሳ ኢሹ ሴኩሪታይዝ ተደርጎ ነው የነበረው ሙሉ በሙሉ። ወይም ደግሞ ማህበረሰቡ እንደዚህ አይነት ጥያቄዎችን እንዳያነሳ ኢቭን ካነሳህ እንኳን የመታሰር፣ የመንገላታት፣ የመሰቃየት አለፍ ሲልም ሞርታል የሆነ ዳንጀር ብዙ ሰዎች በዚህ እንደዚህ አይነት ጥያቄዎችን ስላነሱ ለመንገላታት፣ ለእስራት፣ ለሞትም የተዳረጉ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። እና ጥያቄው ሙሉ በሙሉ ሴኩሪታይዝ ተደርጎ ነበር እንጂ በማህበረሰብ ታፍኖ ነው የነበረው ማለት ነው። ሙሉ በሙሉ አፈና ተካሂዶበት የነበረ ነው እንጂ አይ ቲንክ የህዝብ ጥያቄ ነው የነበረው። ምክንያቱም በወቅቱ ቅድም እንዳልነው ኢንጀስቲስ ተፈጽሟል ነው። ቢካዝ የኢትዮጵያ አካል ነው የነበረው ይሄ ፓርት። ኢትዮጵያ የባህር ተደራሽነት እንደሚያስፈልጋት ይታወቃል። የምስራቅ አፍሪካን ግማሹን የሚለውን አጠቃላይ የምስራቅ አፍሪካን ግማሽ ማህበረሰብ ወይም ደግሞ የህዝብ ምንድን ነው ኮንስቲቱት የምታደርግ አገር የባህር ተደራሽነት እንዳይኖራት የተደረገበት ስህተት ምንድነው ድምዳሜ ስህተት ነበረ ብለናል ቅድም። እና ሰው ያንን እንዳያነሳ ማህበረሰቡ ወይም ደግሞ ህብረተሰቡ አፈና ይደረግበት ነበረ። አፈና ማድረግ ብቻም ሳይሆን እንግልት፣ ስቃይ፣ ዋቴቨር የምንላቸው ፊዚካል ዳንጀር በአጠቃላይ ጥያቄዎቹን ሊያነሱ በሚችሉ ሰዎች ወይም ያነሳሉ ተብለው በሚገመቱ ኢቨን ሰዎች ራሱ እንደዚህ አይነት አፈና ይካሄድ እንደነበረ አይ ቲንክ የቅርብ ጊዜ ትውስታ ነው። ሰው በዛ ምክንያት ተዳፍኖ የቆየ እንጂ ይሄ የህዝብ ጥያቄ ነው። ለረጅም ዘመን ሲብላላ የነበረ የህዝብ ጥያቄ ነው። እንደ አጋጣሚ ሆኖ በፈረንጆቹ አቆጣጠር ከ2015 እስከ 18 ድረስ በነበረው ህዝባዊ አመፅ በተለይ በአማራ እና በኦሮሚያ ክልል በነበሩት ህዝባዊ አመፆች ምክንያት የመንግስት ለውጥ ማካሄድ ተችሏል። የመንግስት ለውጥ ማካሄድ ብቻም ሳይሆን እንደዚህ ተዳፍነው የነበሩ ጥያቄዎችን ወደ አደባባይ ማውጣትና ሀገራዊ አጀንዳ የማድረግ እድል ተፈጥሯል። ይህንን እድል ተጠቅሞ አሁን ጥያቄውን ህዝባዊ የማድረግና ምናልባትም ደግሞ ሀገራችን የባህር ተደራሽነቷን እንደገና የምታገኝበት ለመጀመሪያ ጊዜ አይደለም። ምናልባት ቀደም እንዳልነውም ከ4 ከ5 ጊዜ በላይ በተደጋጋሚ አተን እንደገና አግኝተናል። አሁንም ቢሆን እንደዚህ አይነት እድሎች ሊኖሩ ይችላሉ። ሰው የምታገኝበትን እንትን ማመቻቸት ያስፈልጋል የሚል ነው እንትኑና ምናልባት ጥያቄው በግድ ወይም ደግሞ በኃይል ወይም በጉልበት ተዳፍኖ የነበረ እንጂ የህዝብ ጥያቄ የነበረ ጥያቄ ነው ብዬ አስባለሁ። አሁን እንግዲህ የባህር በርን ጉዳይ የሀገር ህልውና ጉዳይ ተደርጎ ነው እየተነሳ ያለው እና ምንድን ነው የህልውና ጥያቄ ነው ስንል ምንድን ናቸው ምክንያቶቹ? የባህር ተደራሽነት አለመኖር በጣም ብዙ ቨልነራቢሊቲዎች አሉት ወይም ተጋላጭነቶች አሉት እጅግ በጣም ማለት ነው። ብዙ ጊዜ የምናስበው ምናልባት የእቃ ማስገባትና ማስወጣት ጋር በተያያዘ ብቻ ነው እና ከዛ ባለፈ ከአንድ ሀገር ህልውና ወይም ሉዓላዊነት ጋር የተያያዙ በጣም ብዙ ጥያቄዎችን መመለስ የሚችል ነው የባህር ተደራሽነት እና ከዛ አንጻር አይ ቲንክ አሁን የባህር ተደራሽነትን እንደገና የማግኘት ከሀገራችን ኮንቴክስት ከተረዳ ነው የማግኘት አካሄድ አሁን ከዛ አንጻር እየተተነተነ ነው ያለው። ከኢኮኖሚ አንጻር ካሰብነው ከ20 እስከ 30% በላይ የሚሆነው የአንድ ሀገር የኢኮኖሚ እድገት የሚወሰነው ከባህር ተደራሽነት ጋር በተያያዘ ነው ማለት ነው። ስለዚህ ላለፉት ዘመናት ላለፉት 30 ወይም ደግሞ 40 ዓመታት ሀገራችን ከ20 እስከ 30% ሌስ የሆነ የኢኮኖሚክ ግሮዝ የምታሳይበት ሁኔታ ተፈጥሮ ነበር ማለት ነው በኢኮኖሚ አንጻር ከተመለከት ነው። ሌላው ደግሞ ያው ምናልባትም አብዛኛው የውጭ ንግድና የገቢ ንግዳችን ሙሉ በሙሉ የተመሰረተው በአካባቢው የባህር ተደራሽነት ያላቸው ሀገራት በሚሰጡን የወደብ አገልግሎት ላይ ነው። ይሄ የወደብ አገልግሎት ደግሞ እንደ ሀገራቱ ጥንካሬ ይወሰናል። የሚሰጡት አገልግሎት ኳሊቲ የሚሰጡት አገልግሎት ወይም ሰርቪስ ቅልጥፍና፣ ጥራት ከሀገራቱ እንትን ጋር የተያያዘ ነው እና በዚህ አካባቢ ያሉ ሀገራት ደግሞ በጣም ዊክ የሚባሉ ስቴቶች ናቸው። በተለይም ደግሞ ለእኛ ፕሮቫይድ የሚያደርገው ፎር ኤግዛምፕል ጅቡቲን ከተመለከት ነው እንደዚህ አይነት ኳሊቲ የሆኑ ሰርቪሶችን ፈጣን የሆኑ ሰርቪሶችን ፕሮቫይድ በማድረግ ረገድ አይ ቲንክ ሌላ እንደገና ተጨማሪ ተጋላጭነት ነው። አንደኛ የራሳችን የሆነ ወደብ የለንም። ወደብ ባለመኖሩ እስከ 30% የሚሆነው የኢኮኖሚ እድገታችን ከዚህ ከኢምፖርት ኤክስፖርት ትራንዛክሽን ጋር በተገናኘ ለወደብ ኪራይ የምንከፍለው ነው ብለን እናስብ።
በተጨማሪ ደግሞ እነዚህ እቃዎች ኢቭን እኛ በምንፈልገው ጊዜ የሚደርሱ አይደሉም ራይት። ምክንያቱም ይሄ የሆነበት ምክንያት ምንድን ነው? ይህንን ወደ ፕሮቫይድ የሚያደርጉ ሀገራት ካላቸው የኢንፍራስትራክቸራል ዴቨሎፕመንት ሊሆን ይችላል፣ የሰው ኃይል ሊሆን ይችላል፣ ዋቴቨር ራይት። ከዛ አንጻር ዱዋል የሆነ ቨልነራቢሊቲ ያጋጥመናል ብዙ ጊዜ። ዱዋል የሆነ ቨልነራቢሊቲ ማለት መንታ ተጋላጭነት ማለት ነው። መንታ ተጋላጭነት እኛ በራሳችን የለንም። እንደገና ደግሞ ሌሎቹ ካላቸው ደካማነት አንጻር ፕሮቫይድ የሚያደርጉ ሀገራት ካላቸው ደካማነት አንጻር የሚገጥመን ሌላ ተጋላጭነት አለ ማለት ነው። እሱ አሁን ከኢኮኖሚ ፐርስፔክቲቭ ብቻ ከተመለከት ነው ማለት ነው። ሌላ ከስትራቴጂክ ፐርስፔክቲቭ ከተመለከት ነው እኛ ለምሳሌ አሁን መርቻንት ሽፖች አሉ ወይም የንግድ መርከቦች አሉ። ወደ 12 የሚሆኑ የንግድ መርከቦች አሏት ኢትዮጵያ። እነዚህ የንግድ መርከቦች እንግዲህ በዓለም አቀፍ ባህር ላይ የንግድ አገልግሎት የሚያቀርቡ ናቸው። የእነዚህን መርከቦች ለምሳሌ አሁን ደህንነት መቆጣጠር ያስፈልጋል። ችግሮች በሚፈጠሩበት ሰዓት ደግሞ ራፒድ የሆነ ሪስፖንስ ፕሮቫይድ ማድረግ መቻል አለበት። እንደዛ ለማድረግ ደግሞ ኔቪ ያስፈልገናል። ኔቪ አሁን በባህር ላይ እዛ አካባቢ ላይ በቀይ ባህር አካባቢ ላይ የለንም ማለት እሱ ራሱን ይቻላል ሌላ ስትራቴጂክ የሆነ ቨልነራቢሊቲ ነው እንደ ሀገር። ምክንያቱም እነዚህ መርከቦች ችግር በሚያጋጥምበት ሰዓት ላውንች የሚያደርጉበት ፓድ ያስፈልጋቸዋል። ባህር ላይ እንትን የሚያደርጉበት ስፍራ ያስፈልጋል። እሱ የለንም። እንደገና ደግሞ ወደ ሀገር ውስጥ የምናስገባቸው ማቴሪያሎች ለምሳሌ አሁን በተለይ አሁን ሚስጥራዊ የምንላቸው እቃዎች በምናስገባበት ሰዓት በሌሎች አቅርቦት ላይ የተመሰረተ ስለሆነ ኢንስታንት የሆነ ኢንስፔክሽን ያካሄዱብናል። እንዲታወቁ አንፈልግም። ለምሳሌ ማስገባት የምንፈልጋቸው መሳሪያዎች ሊሆኑ ይችላሉ፣ ወታደራዊ ትጥቆች ሊሆኑ ይችላሉ፣ ዋቴቨር ትልልቅ ኢንፍራስትራክቸሮች ሊሆኑ ይችላሉ። ስለዚህ እነሱ ኢንስፔክት ማድረግ ብቻም ሳይሆን እንደገና ለሌላ ለጠላት ኃይል ራሱ መረጃውን አሳልፎ የመስጠት አይነት ሁኔታም ይፈጠራል። እንደዚህ የመሳሰሉ በጣም ልንቋቋማቸው የማንችላቸው መንታ ተጋላጭነቶች አሉ ማለት ነው። በሌላ መልኩ ከተመለከተ ደግሞ ከቀጠናዊ ደህንነትና የቀጠናው ኢንተግሬሽን አንጻር ወይም ደግሞ ሆርን ኦፍ አፍሪካ አካባቢ ያሉ ሀገራትን ከተመለከታቸው በጣም ታይኒ ትንንሽ የሚባሉ እና ዊክ ናቸው። ላይክ ፎር ኤግዛምፕል ሶማሊያ፣ ጅቡቲ፣ ኤሪትሪያ ዊክ የሚባል አይነት ገቨርንመንት ያለባቸው አካባቢዎች ናቸው። በዚህ አካባቢ የሚነሱ የደህንነት ስጋቶችን በቀላሉ የመከላከል አቅማቸው ማቴሪያል ካፓሲቲ የምንለው የላቸውም እነዚህ አካባቢዎች። ኦንሊ ማቴሪያል ካፓሲቲ እና ሚሊተሪ ኤቢሊቲ ያለው ሀገር ያለው እዚህ አካባቢ ኢትዮጵያ ብቻ ነው ብለን ነው የምናስበው በብዛት። እና ኢትዮጵያ ደግሞ የባህር ተደራሽነት የላትም። የኔቪ ወተርን አክሰስ የሚያደርግ ኔቪ ኃይል የላትም። እንደዚህ አይነት ነገር በሚፈጠርበት ሰዓት በቀላሉ ከውጭ የሚመጡ የደህንነት ስጋቶች ላይ ለምሳሌ አሁን ቴሮሪዝም፣ ኤክስትሪሚዝም፣ ፓይሬሲ ምናምን የምንላቸውን ነገሮች በቀላሉ መከላከል አያስችልም ማለት ነው። ስለዚህ መንታ ተጋላጭነቱ እንደዚህ እየሰፋ ሄዶ አሁን ወደማንችልበት ደረጃ ላይ ደርሰናል ብለን ነው የምናስበው። እና ኢትዮጵያ በዚህ አካባቢ አይ ቲንክ የባህር ተደራሽነት ወይም ደግሞ ወደብ የምታገኝበት ሁኔታ ከተፈጠረ ኢትዮጵያውያን ወይም ደግሞ ኢትዮጵያ ከምትጠቀመው ይልቅ የቀጠናው ሀገራት የሚጠቀሙት የበዛ ነው ብለን ነው የምናስበው። ምክንያቱም ኢትዮጵያ ሂውጅ የሆነ ኢኮኖሚ ነው። በቀላሉ እነዚህ ሀገራት የሚፈለጉትን የኢኮኖሚ እንትኖችን ወይም የንግድ እንትኖችን በቀላሉ በባይላተራል ግንኙነት ወደ እነዚህ ሀገራት መሄድ የሚችልበትን አይነት ሁኔታ መፍጠር ይቻላል። ኢንፍራስትራክቸራል ዴቨሎፕመንቶችን መስራት ይቻላል። ሀገራት ከሀገራት በቀላሉ እንደዚህ አይነት ኤክስቼንጆችን ማድረግ ይችላሉ ብለን እናስባለን። እና የበለጠ ተጠቃሚ የሚሆኑት ቅድም ካነሳ ነው ፎር ኤግዛምፕል ከደህንነት ስጋት አንጻር ኢትዮጵያ የተሻለ የሚሊተሪ ካፓሲቲ እና የማቴሪያል እንትን ያላት ሀገር ናት፣ ወይም የቴክኒካል አቅም ያላት ሀገር ናት። እነዚህን ነገሮች በቀላሉ ማስቀረት ትችል ነበረ ብለን እናስባለን። ሶማሌ ላይ ለምሳሌ ዛሬ የምናየው የቴሮሪስት መናኸሪያነት በቀላሉ መቀጨት ይችል ነበር ወይም ደግሞ መቀረፍ ይችል ነበር ብለን እናስባለን። ሌሎችም እንደዚሁ በየጊዜው ከስጋት ጋር ተያይዘው ከሚኖሩ አይ ቲንክ የኢትዮጵያ የባህር ተደራሽነት እነዚህን ነገሮች ማስቀረት ይችል ነበር ብለን እናስባለን። ከዛ አንጻር አሁን ላይ እኛ ለምሳሌ እንደ ሀገር መቋቋም የማንችልበት አይነት ሁኔታ ላይ ነው የደረስነው። ስለዚህ ይሄንን የባህር ተደራሽነት በአንድም ይሁን በሌላ መንገድ ማሳካትና ተደራሽ ማድረግ ያስፈልጋል ብለን እናስባለን። ከዲፕሎማሲ እድሎች አንጻር ምን ሚና ይኖረዋል የባህር በር?
ስትራቴጂክ ከምንላቸው ነገሮች ውስጥ አንዱ የሀገራት ከሀገራት ጋር የሚኖራቸው ግንኙነት ነው። ራይት። ስለዚህ እንደዚህ አይነት የባህር ተደራሽነት ወይም የተሻለ የባህር ተደራሽነት ካለ የተሻለ ኢንፍራስትራክቸራል ዴቨሎፕመንት ከሌሎች ሀገራት ጋር ወይም ደግሞ ምንድን ነው የሚባለው ንግድንም በባቡር ሊሆን ይችላል፣ በመኪና ሊሆን ይችላል፣ በኤር ሊሆን ይችላል፣ በመሳሰሉ ነገሮች ማድረግ ትችላለህ። ቀጠናዊ ኢንተግሬሽኑ የበለጠ መስፋፋት ይችላል ወይም መጠናከር ይችላል። ኢትዮጵያ ደግሞ በዚህ አካባቢ የተሻለ ተአማኒ ወይም ደግሞ ትረስት የምትደረግ ሀገር መሆን ትችላለች። አት ሴም ታይም ደግሞ በአካባቢው አንከር ስቴት ሆና የኖረች ሀገር ነች። ለአካባቢው የደህንነት ወይም ደግሞ ይሄ የሴኩሪቲ ጋራንቲ ፕሮቫይድ ስታደርግ የነበረች ሀገር ነች። ሶማሌ ላይ ለምሳሌ የምናስታውሰው ነው። አንሌስ ዛሬ ያለውን ሶማሊያ ማየት አንችልም ነበረ። ኢትዮጵያ የጂኦግራፊ እስረኛ ሆኖ ያለመኖር ጥያቄ ነው እያነሳች ያለችው። አሁን እንዲህ ያለውን ጥያቄ ከዓለም አቀፍ ሕጎች አንጻር ከዓለም አቀፍ ልምዶችም አንጻር እንዴት ነው የሚታየው? ከዓለም አቀፍ ሕግ ፕሪንስፕል አንጻር ምንድን ነው ሀገራት የባህር በር የማግኘት መብት እንዳላቸው የሚያስቀምጥ ፕሪንስፕል አለ። የኢንተርናሽናል ዋተር ኮርስ የሚባለው ላይ ወይም ዩናይትድ ኔሽንስ ሎ ኦፍ ደ ሲ ላይ የተቀመጡ ነገሮች አሉ። ይሄ እንደ መብት ነው። ይህንን መብት ለማሳካት ግን ያው ሀገራት በተለያየ መንገድ በተለይም ደግሞ የባህር ተደራሽነት ካላቸው አጎራባች ሀገራት ጋር በሚያደርጉት ግንኙነት በሚኖራቸው ይሄ የሪጂናል ወይም ቀጠናዊ ትስስር እንደዚህ በመሰሉ ነገሮች የባህር ተደራሽነታቸውን ማረጋገጥ ይችላሉ ነው ቤዚካሊ። እና የተለያዩ ሜካኒዝሞች ሊኖሩት ይችላሉ። በዚህ ብቻ ነው ተብሎ የተቀመጠ ነገር የለም ኦፍኮርስ። ግን ቤዚካሊ የሚለው ሀገራቱ በሚያደርጉት ስምምነት ለምሳሌ ስምምነት ስንል ለምሳሌ እኛ አሁን ከዲፋክቶ የሆነ ስቴት ከሆነችው ከሶማሊላንድ ጋር በጋራ የወደብ ልማትን በጋራ ለመስራት ስምምነት አድርገናል እና እንደዚህ አይነት ኮንትራክቹዋል የሆኑ አግሪመንቶች ማለት ነው። ያው የህግ አንድ አካል ስለሆነ ኮንትራክቹዋል የሆኑ አግሪመንቶችን ሳይን ልታደርግ ትችላለህ ለተወሰኑ ዓመታት በሊዝ ያንን አካባቢ ለማልማትም ጭምር ማለት ነው። ያ አካባቢ በለማ ቁጥር ሀገሪቱ ተጠቃሚ ትሆናለች፣ ያችኛዋም ፕሮቫይድ ያደረገችው ሀገር። እንደገና ደግሞ ያቺ የባህር ተደራሽነት የሌላት ሀገርም የባህር ተደራሽነቷን በዚህ መልኩ ማሳካት ትችላለች። አይ ቲንክ በጣም ብዙ አይነት መንገዶች አሉ። ከዚህ በፊት ለምሳሌ አሁን ከጅቡቲ ጋር በምናደርገው ስምምነት ነው። ይህም ራሱ አንድ ስምምነት ነው፣ የወደብ ስምምነት ነው። ወደቡን ተከራይተን ወደቡን የመጠቀም አይነት ነገር ነው። በእርግጥ ሰርቪሱን እነሱ ናቸው ፕሮቫይድ የሚያደርጉት። ወይ ራሳውን የሶማሊላንዱን ካየ ነው በኮንትራክቹዋል የሆነ አግሪመንት በተወሰኑ ዓመታት በሊዝ ልንጠቀምበት ነው። ዞሮ ዞሮ የአግሪመንቱ አይነቶች ሊለያዩ ይችላሉ እንጂ ሀገራት ያው የባህር ተደራሽነት መብት አላቸው። መብታቸውን ደግሞ ማረጋገጥ የሚችሉት እንደዚህ አይነት አግሪመንቶችን ከሀገራቱ ጋር ወይም የባህር ተደራሽነት ካላቸው ሀገራት ጋር በጋራ ስምምነት በመድረስ ነው የሚል ነው። አንዳንዶቹ ለምሳሌ አሁን ለአንድም ስዋፕ ማድረግ የሚቻልበት አይነት ሁኔታ ዛሬ ዘመን ስፔሻሊ አሁን ኢኖቬቲቭ የሆኑ ከዛም ያለፉ ሌሎች ሜካኒዝሞች አሉ። እሱን በመጠቀም አይ ቲንክ ማሳካት ይቻላል የሚል ነው። ዊች ሚንስ ፒስፉል በሆነ ዲፕሎማቲክ በሆነ ስምምነት ሀገራት እንደዚህ አይነት ነገሮችን ማድረግ ይችላሉ የሚል ነው። ከዛ ባለፈ ግን ለምሳሌ የትኞቹ ሀገራት ናቸው ወይም ደግሞ የጂኦግራፊክ ተደራሽነታቸው ወደ ባህር ያላቸው የጂኦግራፊክ ተደራሽነታቸው ከዚህ እስከዚህ ድረስ ያለው ነው ምናምን የሚል ነገር የለውም። ዞሮ ዞሮ የዓለም አቀፍ ሕግም ቢሆን ግን ምንድን ነው እኛ አሁን ካለንበት ኮንቴክስት አንጻር በጣም ጠባብ በምንለው ወይም ሾርተስት በምንለው ዲስታንስ ከተመለከት ነው ወደ 60 ኪሎ ሜትር አይ ቲንክ ከባህር አክሰስ የምንርቀው ወደ 60 ኪሎ ሜትር የተጠጋ ነው እና ከዚህ አንጻር ካለንበት የኢኮኖሚ እድገት አንጻር እንደገና ደግሞ ካለው የፖፑሌሽን ፕሬዠር ወይም ደግሞ የዴሞግራፊክ ግሮዝ አንጻር ከተመለከት ነው አሁን ያለንበት ሁኔታ እንደዚህ በዝግ መቀጠል የሚያስችል አይደለም። በአንድ አክሰስ ፖይንትን ብቻ መወሰን በቂ አይደለም። ለምሳሌ አሁን ጅቡቲን እንደ አክሰስ ፖይንት እየተጠቀምንበት ነው ብንል ወይም ደግሞ ኤምኦዩ ሳይን ያደረግንበት አሁን በበርበራ በኩል ለምሳሌ የምናገኝ ከሆነና ያንን የምናሳካ ከሆነ ወይም የሚቀጥል ከሆነ
ይቀጥላል ብለን የምናስበው ያም ብቻ ራሱ በቂ አይሆንም ነው አሁን ካለው የኢኮኖሚ እድገት አንጻር ራይት። ከዚህ በተሻለ ደግሞ ራሳችን ኦፕሬት የምናደርገው ወደብ ወይም ደግሞ ሶቨሬን የሆነ የወደብ አክሰስ ቢኖረን የበለጠ ተጠቃሚነቱ ከዛ በላይ የሰፋ ይሆን ነበረ ነው። የኢትዮጵያ ተጠቃሚነት ብቻም ሳይሆን የሪጅኑ ወይም የቀጠናው ተጠቃሚነትም በዚህ ልክ የሰፋ ይሆን ነበር ብለን ነው የምናስበው እና ዞሮ ዞሮ አማራጮቹ ብዙ ሊሆኑ ይችላሉ። አሁን ያለንበት ሁኔታ ደግሞ የግድ አሁን ካለንበት ሁኔታ መውጣት የግድ ይላል። በዚህ ባለውን ስታተስኮ መቀጠል አንችልም። የግድ ሌላ መንገድ መጠቀም አለብን። አንድ ብቻ ደግሞ በቂ አይደለም። I don't think so. So either we have to diversify የባህር ተደራሽነታችን ማስፋት ያስፈልጋል። አንድ ብቻ ሳይሆን ሁለት ሶስት አክሰስ ያስፈልገናል። በተጨማሪ ደግሞ ሶቨሬን የሆነ አክሰስም ያስፈልጋል። እነዚህ ነገሮች አሁንም በሰላማዊ መንገድ መምጣት የሚችሉበትን አይነት ሁኔታ ከዚህ በፊት ብዙ ሀገራት አድርገውታል። አይ ቲንክ ማድረግ ይቻላል ብዬ አስባለሁ። ለምሳሌ አሁን በኢትሊ ላይ ወይም ጣሊያን ላይ ሃንጋሪ ሁለት ሀገራትን ዘላ ነው ሶቨሬን የሆነ አክሰስ ወይም የሲ አክሰስ እንድታገኝ የተደረገችው በቅርቡ እና እንደዚህ አይነት ጅምሮች አሉ። በቀጠናችን በዚህ በአፍሪካችን ደግሞ በኖርዝ አፍሪካ ለምሳሌ ሊቢያ ለሳህል ሶስት እና ከዛ በላይ ለሚሆኑ የሳህል ሀገራት ላንድ ሎክድ የሆኑ ሀገራት ማለት ነው ለእነሱ አክሰስ የሚያገኙበትን ሁኔታ ያመቻቸችበት እንትን አለ። እንደዚህ አይነት ሶቨሬን የሆነ አክሰስ ማግኘት የምንችልበት ፖሲቢሊቲ አለ ብዬ አስባለሁ እና ከዛ አንጻር የሚደረጉ ስራዎች እንዳሉ አውቃለሁኝ። ይሰራል ብዬ አስባለሁ። እየተሰራም ነው። ማስፋት ያስፈልጋል እንጂ ከዓለም አቀፍ ሎው ፐርስፔክቲቭ አንድ ሀገር እንደዚህ ዝግ ሆኖ መቀጠል ከባድ ሊሆን ስለሚችል ከኢኮኖሚ እድገቱ አንጻር ቅድም እንዳነሳ ነው፣ ከስትራቴጂክ ሴኩሪቲ ቨልነራቢሊቲ አንጻር እንዳነሳ ነው፣ ከሪጅናል ሴኩሪቲ ወይም የቀጠናዊ ትስስር ወይም የቀጠና እድገት አንጻር እንዳነሳ ነው የግድ የባህር ተደራሽነት ያስፈልገዋል የሚል መብትም እንዳለው አድርጎ ነው የሚያስቀምጠው እና ያንን መብት የማረጋገጡ ሂደት ግን በሀገራቱ አይ ቲንክ ስምምነት የሚወሰን ነው የሚሆነው። ኮንትራክቹዋል አግሪመንት ሊሆን ይችላል። ኮንትራክቹዋል አግሪመንት ስንልም ራሱ የቻለ ብዙ አይነት የኮንትራክቹዋል አግሪመንቶች ሊኖሩ ይችላሉ። እንደዚህ አይነት ኦፖርቹኒቲን መፍጠር በራሱ አሁን ካለንበት ሁኔታ ማውጣት የሚችል ስለሆነ አስፈላጊ ነው ብዬ አስባለሁ። እነዚህን ኦፖርቹኒቲዎች አክሰስ ማድረግ ያስፈልጋል። እንግዲህ አሁን ያለው ትውልድ የደረሰበት የራሱ ከዓለም አቀፍ ግንኙነቶችም አንጻር ከቴክኖሎጂ ሽግግርም አንጻር ከዓለም መልክ አንጻር ይሄኛው ትውልድ የደረሰበት ደረጃ አለ። ይሄኛው ትውልድ ብቻ ሳይሆን የቀጣዩ ትውልድም ዕጣ ፈንታ አንጻር የባህር በር ጥያቄው እንዴት ነው የሚታየው? ብሔራዊ ጥቅማችንን ወይም የብሔራዊ ደህንነታችንን አሳልፈን እየሰጠን መቀጠል አንችልም ነው አሁን ባለው ሁኔታ እና አይ ቲንክ ይሄ ትውልድ የደረሰበት አስተሳሰብም ዛሬ ወይ ነገ ባይሳካ ይሄ ነገር ፎር ፊው ጊዜ ሊቀጥል ይችላል። ጥያቄው ግን ፍትሐዊ የሆነ ጥያቄ መሆኑን አውቆ አስፈላጊውን የሆነ ምንድን ነው የምትለው ማረጋገጫ መንገዶችን መከተል ያስፈልጋል። ጥያቄው የሚቀጥል we have to keep the fire burning እንደሚባለው ጥያቄውን ማስቀጠል ያስፈልጋል። አትሊስት ፍትሐዊ የሆነ ጥያቄ ነው። አሁን ፍትሐዊነቱ በእኛ ብቻም ሳይሆን በአብዛኛው የዓለም አቀፉ ማህበረሰብ ዘንድም ትክክለኛ ጥያቄ መሆኑ አይ ቲንክ ተቀባይነት እያገኘ መጥቷል አሁን ባለው ሁኔታ። ስለዚህ ይሄ ትውልድ ደግሞ አይ ቲንክ ይሄንን የበለጠ አድርጎ ማስቀጠል አለበት ብዬ አስባለሁኝ እና የተሰመስት አሁን በዚህ አካባቢ የባህር ተደራሽነታችንን ሰው የሚመለከተው ከዚች ከእራፊ መሬት ጋር በተገናኘ ብቻ ነው እና ከዛ ባለፈ ነው ተደርጎ መታየት ያለበት የባህር ተደራሽነት ጥያቄ እና ከዚህ በፊት በነበረው ስርዓት አይ ቲንክ ምናልባት የብሔራዊ ደህንነታችንን ልናስከብር እንችላለን። የብሔራዊ ጥቅማችንን ግን አሳልፈን እየሰጠን ነው የመጣ ነው ማለት ይቻላል እና ለምሳሌ አሁን አሰብን የመሰለ አካባቢ አሳልፎ መስጠት ነው የብሔራዊ ጥቅም መገለጫ ከምንላቸው ነገሮች ውስጥ አንዱ ነው እንደዚህ አይነት ነገር እና ምናልባት ከውጭ ወረራ ከውስጥ ከሚጓሽ ሁከት ምናምን የሀገርህን ደህንነት ልታስከብር ትችላለህ በነበረው ሁኔታ።
ወሳኝ የምንላቸውን አሴቶች ግን አሳልፈን እየሰጠን ነው የመጣ ነው እና በዚህ ሁኔታ ግን መቀጠል የሚችል አይመስለኝም ይሄኛው ትውልድ። ምክንያቱም የበለጠ ይሄ ምንድን ነው ይሄ የፖለቲካል ኮንሽስነሱ የነገሮችን በተለያየ አንግል ተንትኖ የመረዳት አቅሙ ከፍ እያለ የመጣ ትውልድ ነው ብዬ አስባለሁ እና የሚታፈንም አይደለም ይሄ ትውልድ አይታፈንም። አይ ቲንክ ከዚህ በፊት እንደነበረው በቀላሉ የሚታፈን ነው ብዬ አላስብም እና ጥያቄውንም ዛሬ ምናልባት ባንመልሰው ዋናው ነገር ፍትሐዊነት ያለው ጥያቄ መሆኑ በሁላችንም ዘንድ እየተረጋገጠ የመጣ ነው እና ይዞት ይቀጥላል ብዬ አስባለሁ። በቅርብ ጊዜ ደግሞ ይሳካል የሚል እምነት አለኝ እና የሚሳካባቸው መንገዶች ብዙ ናቸው። ቅድም እንዳልኩት ይህንን ጥያቄ ተቋማዊ ቅርጽ አስይዞ የፖሊሲም አካል አድርጎ መስራት የሚጠበቁ ስራዎች ይሆናል እና እንደው ይህን ጥያቄ ለማስመለስ በሚደረግ ሂደት ውስጥ ምን መሰናክሎች ሊገጥሙ ይችላሉ እና እንደው የመፍትሄ ሀሳቦችን ሌላው እንዲገዛው ማድረግ ሌላው እንዲገዛው ማድረግ ማለት ሌሎቹ ለምሳሌ አሁን ይሄ ጥያቄ ሲነሳ የተወሰኑ ሀገራት በጥያቄው ላይ የራሳቸውን እንትን አንጸባርቀዋል፣ አኩርፈዋልም። በአካባቢውም በቀጠናውም የተወሰነ ሪጅናል የሆነ ቴንሽን እንዲፈጠር ሆኖ ነበር ለተወሰነ ጊዜ እና ኮርስ አሁን ያ ቴንሽን ሪላክስ አድርጓል ብለን ነው የምናስበው። ይሄንን ጥያቄ አይ ቲንክ ሌሎቹ ተቀባይ እንዲቀበሉት ለማድረግ ወይም እንዲገዙት ለማድረግ የሚደረጉ ስራዎች አሉ። በመንግስትም አይ ቲንክ በተለያዩ የመንግስት አፊሌትድ የሆኑ ተቋማትን እኛን ጨምሮ ለምሳሌ ማለት ነው ዲያሎጎች ይደረጋሉ። ዓለም አቀፍ እና ሪጅናል የሆኑ ዲያሎጎች ይደረጋሉ፣ ኮንፈረንሶች ይደረጋሉ። እንደዚህ አይነት ቀጠናዊ የሆኑ ሪሶርሶችን ወይም ደግሞ ሀብቶችን እንዴት የቀጠናው ሀገራት ሼር ማድረግ የሚችሉባቸውን ነገሮች ላይ መሰረት ያደረጉ ኮንፈረንሶች፣ ዲያሎጎች፣ ፐብሊክ ዲስካሽንስ የመሳሰሉ የምክክር መድረኮች ይካሄዳሉ እና እኛ ለምሳሌ እንደ ተቋም ላለፉት አይ ቲንክ 3 ዓመታት ኢቨን ጥያቄው ከመነሳቱ የተወሰኑ ጊዜያት አስቀድሞ ነው ኮንፈረንስ እናካሄድ የነበረው። የቀጠናው ሀገራት በአጠቃላይ በዚህ ኮንፈረንስ ላይ ይሳተፋሉ፣ ሀሳባቸውን ያጋራሉ። ይህ ሲሆን ነው አይ ቲንክ የኢንተርናሽናል ኮሚኒቲው አሁን መጀመሪያ ላይ ሀሳቡ ሲነሳ ሁላችንም እንደምናስታውሰው የኢንተርናሽናል ኮሚኒቲው ጽንፍ የሆነ አቋም ነው የነበረው። እንዴት ኢትዮጵያን ቀጠናው የደህንነት ምንድን ነው የሚባለው ታወር ወይም ደግሞ የሴኪሪቲ ፕሮቫይደር ተደርጋ የምትታሰብ ሀገር እንዴት የቀጠናው ሀገራት እንዳሰቡት በኃይል እንዲህ አይነት ነገር ልታሳካ ታስባለች የሚል አይነት አመለካከት ነው የነበረው ነው። አይ በኃይል አልነበረም አስተሳሰቡ። የሆኑ ሰላማዊ የሆኑ መንገዶችን ተከትለን ነው የባህር ተደራሽነትን እናሰፋለን የሚል አመለካከቱም የነበረው እና ጠቅላይ ሚኒስትሩም አይ ቲንክ በፓርላማ ላይ በትክክል እንደገለጹት ሰላማዊ የሆኑ መንገዶችን ተከትለን የባህር በር ማሳካት ያስፈልጋል ነው። ማሳካት ግን የግድ ነው ነው ትክክለኛ ንግግሩ እንደዛ ነው እና ይህን ለማድረግ ደግሞ ያው ሰላማዊ መንገዶችን እንጠቀማለን የሚል ነው የነበረ የዓለም አቀፍ ማህበረሰቡ የነበረው አመለካከት ኢትዮጵያ በኃይል እንደዚህ ልታደርግ ነው የሚል ነው የነበረው እና የቀጠናው የሰላም ተምሳሌት የነበረች ሀገር እንዴት ቀጠናውን ታናውጣለች የሚል አይነት ነገሮች ነበሩ ይነሱ የነበሩት እና አሁን እንደዚህ አይነት ነገሮች ተቀይረዋል ኦልሬዲ እና ያ question is really ምንድን ነው ፍትሐዊ የሆነ ጥያቄ ነው። ጥያቄው ሪሊ ፍትሐዊ ነው፣ ግን እንዴት ይሳካል የሚለው ለው ላይ ነው አሁን ያለው። እንዴት ይሳካል የሚለውን አይ ቲንክ እኛ ብቻ አይደለም የምንፈታው ነው ብዬ የማስበው። we are not the only people ወይም ኢትዮጵያ ብቻ አይደለችም ይሄንን ነገር የምትፈታው ነው። አይ ቲንክ የቀጠናው ሀገራትም ይሄንን ነገር በማሳካት ሂደት ላይ አት ሴም ታይም ደግሞ ፒስፉል በሆነ ፕሮሰስም እንዲያልቅ ስለምንፈልግ በዛ መንገድ እንዲሳካ አይ ቲንክ የቀጠናው ሀገራትም ተሳትፎ እጅግ ወሳኝ ነው ብዬ አስባለሁ። እንዴት ነው ኢትዮጵያ ለምሳሌ የባህር ተደራሽነቷን በማረጋገጥ ለቀጠናውም ለራሷም ተጠቃሚ መሆን የምትችለው የሚለውን ስትራቴጂ በመንደፍ ረገድ የቀጠናው ሀገራትን ጭምር አይ ቲንክ መሳተፍ ይኖርባቸዋል ብዬ አስባለሁ እና ለዚህ ደግሞ የሚዘጋጁ ኮንፈረንሶች፣ ዲያሎጎች፣ ፐብሊክ ኢቨንቶች የመሳሰሉት ላይ የሰላ ሪኮሜንዴሽን በማቅረብ በዛ መንገድ ኢትዮጵያ ማሳካት እንድትችል ማገዝ ያስፈልጋል ብዬ አስባለሁ እና የኢትዮጵያ ብቻ አይደለም፣ ምክንያቱም ይሄ የቀጠና ሀብት ነው ብለናል።
የቀጠናውን ሀብት ደግሞ በጋራ መጠቀም ያስፈልጋል። በጋራ ለመጠቀም ደግሞ የቀጠናው ወይም ደግሞ የአካባቢው ሀገራት በጋራ እንዲህ አይነት ነገሮችን መቅረጽ ያስፈልጋል። አይ ቲንክ ለኢትዮጵያ ሲሆን ብቻ እንደዚህ አይነት ነገር ብርቅ መሆን የለበትም፣ ወይም ምንድን ነው የሚባለው ሰርፕራይዚንግ መሆን የለበትም። ሌሎች ሀገራት እኮ ጅቡቲ ላይ፣ የመን ላይ፣ ሶማሊያ ላይ የሚሊታሪ ቤዝ አላቸው። ኢቨን የወታደራዊ ቤዞች እና የኔቪ ቤዞች አሏቸው። ሚሊታሪ ፋሲሊቲስ ናቫል ቤዝዝ አላቸው። ሌሎች ሀገራት 5,000 ማይል ለምሳሌ ተጉዘው መጥተው እዛ አላቸው። አሜሪካን፣ ቻይና፣ ጃፓን እነዚህ የመሳሰሉት ሀገራት ማለት ነው። ሰው ለኢትዮጵያ ሲሆን ለምንድን ነው እንደዚህ አይነት ነገር ሰርፕራይዚንግ የሚሆነው? በሚገርም ሁኔታ እነዚህ ሀገራት እንደው ይህንን አካባቢ ተከራይተው የሚከፍሉት ገንዘብ ኢትዮጵያ ለወደቡ ኪራይ ከምትከፍለው ገንዘብ እጅግ በጣም ያነሰ ነው። እነዚህ ሀገራት ለምሳሌ አሁን ተሰባስበው የሚከፍሉትን ገንዘብ ከተመለከት ነው ወደ 500 ሚሊዮን ዶላር የአሜሪካን ዶላር ነው የሚከፍሉት በአመት። እኛ የምንከፍለው ግን ወደ 2 ቢሊዮን ዩኤስ ዶላር ደርሷል። አስበዋል ምን ያክል ልዩነት ኢቭን እንዳለ ማለት ነው። በአማርኛ ያው ንፉግነት ነው የሚባለው። ከዛ ያለፈ ትርጓሜ ይኖረዋል ብዬ አላስበውም። እና ይሄንን ማስተካከል የሚቻልበት አይነት ሁኔታ አለ። ይሄንን ማለፍ ያስፈልጋል ነው አሁን ይሄንን መሻገር ያስፈልጋል። በቅርብ ጊዜ ይህንን ማሳካት ይቻላል ብዬ አስባለሁ። በኢትዮጵያ የውጭ ጉዳይ ኢንስቲትዩት መሪ ተመራማሪ እና የመካከለኛው ምስራቅ ጉዳዮች ጥናትና ምርምር ዳይሬክተር ጀኔራል ዶክተር አማረ ቀናው ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ጋር የባህር በር ጉዳይን እያነሱ ቆይታ ስላደረጉት ጋር አመሰግናለሁ። አመሰግናለሁ። ታንክ ዩ